ሐዋርያት ቤተክርስቲያን በክርስቶስ ምልጃ ታምናለች? አዎ መጽሐፍ ቅዱስ እንደሚነግረን በዚህ ሰዓት የምልጃ ስራ እንደሚሰራ ቃል በቃል ያስቀምጣልና ያንን ትቀበላለች? አዎ መጽሐፍ ቅዱስ ላይ ያለውን ነገር ሁሉ እንቀበላለን። ኦኬ። አይ ምልጃ ሲባል ነው ምልጃ ሁለት ሰው ነውና ሁለት አካል ነው የሚያስታርቀውና ከማን ጋር ነው የሚያስታርቀው ብለህ ነው የምትቀበለው? ያ ትንሽ ስላልገባኝ ነው። ክርስቶስ ከማን ጋር ነው የሚያስታርቀው? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 እስኪ ያውጣው። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና። እግዚአብሔር በክርስቶስ ሲል እግዚአብሔር የሚለው ማንን ነው ያልኩ? ኦኬ። እግዚአብሔር የሚለው መለኮት ነው። መለኮት ያው የመለኮት አሰራር ባህሪ ነው። ስለ ስንስ እያወራ ነው እኮ። እሱ ማን ነው በክርስቶስ ሆኖ ሲባል ማን ነው በክርስቶስ የሆነው? ማን ነው በክርስቶስ የሆነው? ኦኬ። በክርስቶስ ሆኖ ኢየሱስ ክርስቶስ ነው በክርስቶስ የሆነው። አልገባኝም፣ ግልጽ አድርግልኝ ጥያቄ። እዚህ ቦታ ላይ ከማን ጋር ነው የሚያስታርቀው? እግዚአብሔር ከራሱ ጋር ነው የሚያስታርቀው። ይሄ እግዚአብሔር የምትለው ማንን ነው? እግዚአብሔር ያልክ ያለው እዚህ ጋር አብ ነው? ወልድ ነው? መንፈስ ቅዱስ ነው? ማን ነው? እዚህ ጋር የተጠቀሰው አብ ነው። አብ ከራሱ ጋር ያስታርቅ ነበረ በክርስቶስ እያለ ነው። ስለዚህ አብ ከራሱ ጋር፣ ስለዚህ እርቁን ለማስታረቅ ሌላ ሁለተኛ አካል አላስፈለገውም ማለት ነው። ከማን ጋር ነው ያደረገው? ኦኬ አይደለም። ኦኬ አብ ነው እና በዚህ ዓለም ወደዚህ ዓለም መጥቶ የሞተልን የተሰቀለው መከራን የተቀበለው አብ ነው። አንድ ጥያቄ ነበረኝ እና መጠየቅ እችላለሁ? እየሰማሁ ነው ቃዶሽ። ኦኬ ጥያቄ ነበረኝ እና መጠየቅ እችላለሁ? ኦኬ ፍቃዱ። ጥያቄ ጊዜ ብዬ እኮ ሰጥቻለሁ አይደል? ኦኬ በክርስቶስ ምልጃ ታምናላችሁ እንዴ? በክርስቶስ ምልጃ ሐዋርያት ቤተክርስቲያን በክርስቶስ ምልጃ ታምናለች? አዎ መጽሐፍ ቅዱስ እንደሚነግረን ኦኬ ዕብራውያን ጸሐፊም ሲናገር በዚህ ሰዓት የምልጃ ስራ እንደሚሰራ ቃል በቃል ያስቀምጣልና ያንን ትቀበላለች? አዎ መጽሐፍ ቅዱስ ላይ ያለውን ነገር ሁሉ እንቀበላለን። ኦኬ። አይ ምልጃ ሲባል ነው ምልጃ ሁለት ሰው ነውና ሁለት አካል ነው የሚያስታርቀውና ከማን ጋር ነው የሚያስታርቀው ብለህ ነው የምትቀበለው? ያ ትንሽ ስላልገባኝ ነው። ክርስቶስ ከማን ጋር ነው የሚያስታርቀው? እሺ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 እስኪ ያውጣው። ኦኬ ላውጣ። ሁለተኛ ቆሮንቶስ ምዕራፍ 5 ምዕራፍ 5 ከቁጥር ስንት? ቁጥር 19። ኦኬ 19። እሺ ኦኬ ክፍሉን በጌታ በኢየሱስ ክርስቶስ ስም አነባለሁ። ላንብብ? እሺ ኦኬ። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና በደላችንን አይቆጥርባችሁም ነበረ፣ እኛም የማስታረቅ ቃል አኖረ። እንዲሁ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። ኦኬ እዚህ ጋር ዓለምን ከማን ጋር ያስታርቃል? ከ16 ምልጃ የሚለው ቃል ያው በአማርኛ መዝገበ ቃላት ላይ ምን ይላል? ልመና ይላል። እና ልመና ደግሞ የሚሆነው
ለምሳሌ ምልጃ የሚባለው ለምሳሌ ሶስት አካል ሲኖር ነው። አንዱ የተጣላ አንዱ ደግሞ የሚያስታርቅ በሁለቱ በተጣሉት መካከል አንድ ሰው ገብቶ ሲያስታርቅ ነው ምልጃ የሚባለው እና እርሱ እንዳሉት ደግሞ ክርስቶስ ከራሱ ጋር አስታረቀ ብሎ ነው የሚመለሱልን እና እሱን እኔ የሚቀበላለሁ። ከራሱ ጋር ብቻ ነው ያስታረቀው ወይስ ከአብ ጋር አላስታረቀም? ከመንፈስ ቅዱስ ጋር አላስታረቀም? ያንን የሰጡትን ክፍል እንዴት ነው የሚታዩና እንድታብራራልኝ ነው የምፈልገው፣ ምናልባት ሀሳብ ግልጽ ከሆነ። ቅድም ያነበው ነው ማስታረቅስ ከማን ጋር ነው? እግዚአብሔር በክርስቶስ ሆኖ ሲል ማንና ማንን ነው እዛ ጋር የሚያመለክተው? ኦኬ ክርስቶስ ያው የእግዚአብሔርን ማለት ሮሜ ጻፊ ሲናገር ምን ይላል? በአብ ቀኝ ሆኖ ስለኛ የሚማልድ ይላል እና ኢየሱስ ክርስቶስ አሁንም በአብ ቀኝ ሆኖ ስለኛ እንደሚማልድ ጳውሎስ ይሰማል። ያው ካዶሽ እኔ የምጠይቅህን እኮ አይደለም የምትነግረኝ። ኦኬ እግዚአብሔር በክርስቶስ ሲል እግዚአብሔር የሚለው ማንን ነው ያልኩህ? ኦኬ እግዚአብሔር የሚለው መለኮት ነው። መለኮት ያው የመለኮት አሰራር ባህሪ ነው። ስለ ስንስ እያወራ ነው እኮ። እሱ ማን ነው በክርስቶስ ሆኖ ሲባል ማን ነው በክርስቶስ የሆነው? ማን ነው በክርስቶስ የሆነው? ኦኬ በክርስቶስ ሆኖ ኢየሱስ ክርስቶስ ነው በክርስቶስ የሆነው። አልገባኝም፣ ግልጽ አድርግልኝ ጥያቄ። እዛ ቦታ ላይ እርቅ ሲደር እርቅ ላይ ሲናገር ማን ከማን ጋር እንዳለ ስለማስታረቅ የሚናገርበት ቦታ ላይ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ብሎ እግዚአብሔር በክርስቶስ ሆኖ ሲል በዚህ ክፍል ላይ እግዚአብሔር የተባለው ማን ነው? ኦኬ ሀሳቡ ግልጽ እንዲሆንልኝ ክፍሉን ላንብብና ከዛም በኋላ ብናገር ደስ ይለኛል። ኦኬ ከቁጥር 17 ጀምሮ ያለውን ላንብብ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ካስታረቀን ከራሱ ጋር ያስታረቀን ማን ነው? እግዚአብሔር ነው ከራሱ ጋር ያስታረቀን። በክርስቶስ ሆኖ ነው ከራሱ ጋር ያስታረቀን። ደግሞ ያ የማስታረቅንም አገልግሎት ደግሞ በእኛ ላይ ያኖረ ይላል ጳውሎስ ሲናገር። በክርስቶስ ሆኖ ዓለሙን ከራሱ ጋር ካዶሽ ጥያቄ ነው ያለ ወይስ አሁን እንትን ችግሩ እኮ ምን መሰለህ፣ ሁለት ነገር በአንድ ጊዜ ማድረግ ፈለግ፣ ማስተማርም ፈለግ፣ ጥያቄ መጠየቅም ፈለግ። ኦኬ ጥያቄ ነበረ እኮ የነበረኝና እርሱ ጥያቄ ከሆነ የመለሱልኝ እኮ ነው። ካዶሽ ጥያቄ ከሆነ እዚህ ቦታ ላይ ከማን ጋር ነው የሚያስታርቀው? እግዚአብሔር ከራሱ ጋር ነው የሚያስታርቀው። ይሄ እግዚአብሔር የምትለው ማንን ነው? እግዚአብሔር ያልክ ያለው እዚህ ጋር እግዚአብሔር ብሎ እዚህ ጋር አብ ነው። አብ ነው፣ ወልድ ነው፣ መንፈስ ኦኬ ቅዱስ ነው። ማን ነው? እዚህ ጋር የተጠቀሰው አብ ነው። አብ ከራሱ ጋር ያስታርቅ ነበረ በክርስቶስ እያለ ነው። ኦኬ ስለዚህ አብ ከራሱ ጋር፣ ስለዚህ እርቁን ለማስታረቅ ሌላ ሁለተኛ አካል አላስፈለገውም ማለት ነው። ከማን ጋር ነው ያደረገው? ኦኬ አይደለም። ኦኬ አብ ነው እና በዚህ ዓለም ወደዚህ ዓለም መጥቶ የሞተልን የተሰቀለው መከራን የተቀበለው አብ ነው። አሁን አንተ ስላልክ እኮ ነው። ኦኬ አሁን አሁን ያስታረቀን እዚህ ጋር ያለው እግዚአብሔር ማን ነው? እሱ አብ ነው አለ። ኦኬ እዚህ ጋር ያለው እግዚአብሔር ማን ነው ስል አብ አይደለም? አብ። ስለዚህ አብ ከማን ጋር አስታረቀን ስል ከራሱ ጋር አልክ። ከራሱ ጋር። ስለዚህ አሁን እኮ የኔ ጥያቄ ነው። ስለዚህ ወደ ዓለም የመጣው አብ ራሱ ነው ወይስ እንዴት ሆኖ ነው አብ ራሱ ከራሱ ጋር የሚያስታርቀው? ኦኬ አብ ከራሱ ጋር እንዴት እንደሚያስታርቅ ልንገርና ከዛም በኋላ ሁሉ ከእርሱና በእርሱ ለእርሱም ነው፣ ለእርሱ ለዘላለም ክብር ይሁን
ጳውሎስ በሮሜ 11 ምዕራፍ 36 ሁሉም ከእርሱ ነው። ከማን? ከአብ ነው። በእርሱ ነው። ማን? በክርስቶስ ነው እና ለእርሱ ነው፣ ለእግዚአብሔር ነው ሁሉም የሆነው እና ከእግዚአብሔር ነው፣ ለእግዚአብሔር ነው፣ በእግዚአብሔር ነው ሁሉም የሆነው። በተለይ የማስታረቅ አገልግሎት እግዚአብሔር ራሱ ነው የሰራው። ስለዚህ የመጣው ደግሞ አብ አይደለም። የመጣው ማነው? ጥያቄ ያስታረቀን እዚህ ቦታ ላይ ያስታረቀን እግዚአብሔር አብ ነው ብለናል አይደለም? አብ ነው ያስታረቀን ብለህ ስላልክ፣ ስለዚህ ሊያስታርቀን የመጣው አብ ነው ወይ ብዬ ነው የጠየቁ ነው ወይስ አብ አይደለም አስታራቂው? እንቶ አብ ነው እዚህ ጋር አስታራቂው አብ ነው ያልከውን ሐሳብ እንቶ አሁን የመጣው አብ አይደለም ለማለት ስለፈለግ፣ ስለዚህ አስታራቂ ነው አብ ነው ያስታረቀን ያልከን ስህተት ነው። ከሁለት አንዱ ስህተት ነው የሚሆነው ማለት ነው። እግዚአብሔር በክርስቶስ አስታራቂ አብ አይደለም እኮ። እግዚአብሔር በክርስቶስ ሆኖ ማን ነው ያስታረቀን? ክርስቶስ። አብ መካከለኛ የሆነው ክርስቶስ እኮ ነው። እግዚአብሔር በክርስቶስ ሆኖ በክርስቶስ በኩል እኮ ነው እኛን ከራሱ ጋር ያስታረቀን ያልኩ እኮ ነው። አሁንም መካከለኛ ሆኖ መካከለኛ የሆነው ኢየሱስ ክርስቶስ ነው እንጂ አብ ራሱ አይደለም መካከለኛ የሆነልን እያልኩ ነው። ምናልባት ሀሳቤን ከተረዱ እንደዛ ብዬ እያልኩ ነው እንጂ አብ ራሱ አማላጅ ሆኖ ነው ከራሱ ጋር ያስታረቀው እያልኩ አይደለም። አብ ከራሱ ጋር ለማስታረቅ የተጠቀመው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ መካከለኛ ሆኖ ነው አብ ከራሱ ጋር እኛን ያስታረቀው ብዬ እያልኩ ነው። ጳውሎስ እንዳለው እኮ አሁን ሁለት ነገር። ስለዚህ ከራሱ ጋር ያስታረቀን ማን ነው? ስለ አብ ነው አልኩ። ኦኬ አይደለም። አሁንም አልተረዳኝም። ምን መሰለህ እኔ ብዬ ያልኩት እግዚአብሔር ከራሱ ጋር ያስታረቀው በክርስቶስ በኩል ነው። መካከለኛ የሆነው ክርስቶስ ኢየሱስ ነው እያልኩ እኮ ነው። መጽሐፍ ቅዱስ ምን ይላል? የገዛ ክንዱ መድኃኒት አበጀልን ይላል በኢሳያስ መጽሐፍ ላይ። ስለዚህ ያ የገዛ ክንድ የሆነው ኢየሱስ ክርስቶስ ነው። እሱም አምላክ ሆኖ የሥላሴ አካል ሆኖ ሁለት አይነት ነገር እየተናገርክ እኮ በተናገርክ ቁጥር አዳዲስ ነገር ነው የምትናገረው። የመጀመሪያ የተናገርከውን ታፈርሳለህ። ከዛ ሌላ አዲስ እንደገና እድል ስሰጥ ያንኑ ቃል ያንኑ ሀሳብ እንደገና ሌላ ነገር ነው የምታወራው። አልተረዱኝም። ምን መሰለህ አሁን እኔ እያወራሁ ያለሁት ሀሳቤን ብሬክዳውን ሲደረግ አንተ እንዳልከው አይደለም። ምን መሰለህ እንደዛ ብለህ ልታስብ ትችላለህ። መጽሐፍ ቅዱስ እንደሚለው ነው እኔ የምናገረው እና ጳውሎስ ምን አለ እዚህ ክፍል ላይ? ነገር ግን በክርስቶስ ካዶሽ አሁን እኔ ስድብ ብሽሽቅ አልወድም። ለዛ አይደለም እዚህ ጋር ያለን አንተ እንዳልከው አይደለም ትለኛለህ። እኔ እኮ ምንም አላልኩም። ምን አልኩኝ? እስኪ ንገረኝ። እኔ ምን አልኩኝ? ኦኬ ይሰማል? ማውራው ይሰማል? እኔ ምን አልኩኝ? አንተ እንዳልከው አይደለም ትለኛለህ። እኔ ምን አልኩ? ኦኬ አይደለም። አሁን አንተ ያልክ ያለው አብ ራሱ ነው መካከለኛ ይሆንልን ያልከን ነው። እኔ መቼ ያልኩ እነሱ ስለ መካከለኛ አውርቻለሁ። መካከለኛ የሚል ቃል እንኳን ተጠቅሜያለሁ እኔ። ኦኬ እንደዛ እየተረዳኝ ነበረ ብዬ እኮ ነው። እንደዛ እየተረዳኝ ሳልል እንደዛ እኔ ያልኩትን እንደዛ እንዳልኩ አድርጋ አይደል እየተረዳኝ የነበረው። እንግዲህ አላልክም ከሆነ በቃ በኋላ ራስህ ትሰማዋለህ በእንትኑ ላይ። እኔ አንተን ነው ጠየቅኩ። ዓለሙን ከራሱ ጋር ያስታርቅ ነበር የተባለው ማን ነው ስልህ አብ ነው አልከኝ። አሁን ደግሞ አላልኩም እያልክ ነው ብያለሁ እኮ። ግን ብዬ ያልኩት አሁንም እንዳብራራ እድል ብሰጡኝ ደስ ይለኛል። እና እኔ ለማለት የፈለግኩት አብ ዓለሙን ከራሱ ጋር እሺ። አሁን ለማንኛውም እንደዚህ እናድርግ። ለማንኛውም አብ ራሱን ከራሱ ጋር ያስታረቀው በማን ሆኖ ነው? በክርስቶስ ነው። ስለዚህ እንደዚህ አይነት ምልጃ አሁን አንተ ቅድም ምንድን ያልከው? ምልጃ እኮ ሁለት የተለያዩ አካላት ሆኖ ነው አልክ። እንደዚህ አይነት ምልጃ በምድር ላይ አለ? አንዱ ሰው በአንዱ ውስጥ ሆኖ የማስታረቅ ነገር በዚህ ምድር ላይ አለ?
ኦፍ ኮርስ አለ እንጂ እንደዚህ አይነት ምልጃ አለ እንጂ። የት ነው ያለው? ለምሳሌ መጽሐፍ ቅዱስ አንድ ሰው መጀመሪያ በአንዱ ሰው ውስጥ እግዚአብሔር ሆኖ ምን የሚያስታርቅ ይመስላል? የት ነው ያለው? ኦኬ አሪፍ ጥያቄ ነው የጠየቀኝ። አሁን ለምሳሌ ሀሳቤን ላብራራ እና ከዛም በኋላ ምሳሌም እሰጣለሁ እና አሁን እግዚአብሔር ሲጀመር ይህን የማዳን ፕሮግራም እንትን ያደረገው እግዚአብሔር ነው። እግዚአብሔር ከገዛ ክንዱ ነው። ቃዶሽ አሁን ጊዜያችን እንትን እንዳይል አሁን እንድትሰጠኝ አለ ያልከኝ ማስረጃ በዚህ ምድር ላይ አማላጁ በአንደኛው ውስጥ ሆኖ አለ ብለሃል። የት ቦታ ላይ ነው ያለው? እሱን ስጠኝና ከዛ ሌላውን እንቀጥላለን። ኦኬ አሁን የማስታረቅ አገልግሎት እኮ አሁን የስላሴ ስራ ነው ያልኩ እኮ ነው። ያው አልተረዳኝም። የአብ ብቻ አይደለም፣ የወልድ ብቻ አይደለም፣ የመንፈስ ቅዱስ ብቻ አይደለም። እንደሱ አታርገኛው። የጠየቅኩ አለ በዚህ አለ አንድ አካል በአንዱ አካል ውስጥ ሆኖ የማስታረቅ ጉዳይ በዚህ ምድር ላይ አለ ወይ ብዬ ስጠይቀ አለ ብለኛል። የት ቦታ? እሱን ማስረጃ ስጠኝ። ኦኬ እኔ ጥያቄ ለመጠየቅ እኮ ነው የገባሁት። ጥያቄ ልጠየቅ አይደለም ሲጀመር የገባሁትና ግልጽ እንድታደርግልኝ ፈልጌ ነው። ግልጽ እንዳደርግልህ ከፈለክ አንተ ትርፍ ነገር አትናገር። በቃ ወይ ለእኔ ተወው። አንተ መናገር የምትችለው ነገር ካለና መመለስ ከፈለክ ደግሞ አለ ላልከው ነገር ማስረጃ ማቅረብ አለብህ። አንደኛው አካል በአንደኛው አካል ውስጥ ሆኖ አንዱ አካል በአንዱ አካል ውስጥ ሆኖ ምልጃ አለ አልክ። የት ቦታ? ማስረጃ አቅርብ። ከሌለ የለኝም በለኝ እና እኔ እንትን እናደርጋለን። አለ ያልከው ማስረጃ የት ነው? አንድ አካል በሌላ አካል ውስጥ ሆኖ ማስረጃው የት ነው? ኦኬ አሁን ባይዞ ላውራ እና ከዛም በኋላ ያወራሁት ነገር ትክክለኛ ካልሆነ የሚዩት ታደርገኛለህ። ችግር የለውም እና ማስረጃ ነው ካዶሽዬ። አሁን ማስረጃ ሰዓት ስለሆነ የምታወራውን ሰዎች አሉ። አሁን የማስረጃ ሰዓት ኢሳይያስ 53 ከቁጥር 5 እስከ 6 ያለውን ከቁጥር 5 እስከ 6 ያለውን ማንበብ እንችላለን። ኢሳይያስ 53 እሺ ቁጥር ስንት ላይ ነው? ቁጥር 5 እስከ 6 ቁጥር 5 ከ5 ጀምሮ ያለው ነው። እሺ እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ ምድሩ አዘነበለ፣ እግዚአብሔርም የሁላችን በደል በእርሱ ላይ አኖረ ይላል። ምንድን ነበረ የጠየቅኩት ጥያቄ? እንዴት እግዚአብሔር ከራሱ ጋር እንዳስታረቀ ማስረጃ ነበር የጠየቀኝ። አይደለም፣ አትሰማም ማለት ነው። አንድ አካል በሌላ አካል ውስጥ ሆኖ ምልጃ በዚህ ምድር ላይ አይተህ ታውቃለህ ወይ ነው ያልኩህ። አዎ አለ። አካል በአካል ውስጥ ሆኖ ምልጃ። ኦኬ እሺ፣ አንዴ እንዳውራ እድል ይስጡኝና ከዛም በኋላ ላውራ። ማስረጃ ስጠኝ መጀመሪያ። አካል በአካል ውስጥ ሆኖ ምልጃ አለ ያልከውን ማስረጃውን ስጠንና ከዛ ሰጥሃለሁ እድሉ። ቅድም እንደሰጠው ታወራለህ። ኦኬ አይ ብቻ ማስረጃ ስላለኝ አሁን የሰጠው ማስረጃ። እሺ ሌላ ማስረጃ ከፈለክ እሺ ቆይ ላውጣና ከዛም ካዶሺ ምንም ልፋት ሳይኖር አንድ ብቻ ነው የምፈልገው። አካል በአካል ሆኖ ምልጃ አንድ። ኦኬ መጽሐፍ ቅዱስ ነው ወይስ ከምንድን ነው? አንተ ከፈለከው እሺ ኦኬ አይ እሺ አንድ ጥያቄ ልጠይቅና ከዛም በኋላ ችግር የለም ይመለስልኛል። እርሶ ጥያቄ በጥያቄ እንዲመለስልዎት ስለፈለጉ እኔ 20 ይጠቀኛል። ግን እቺን ማስረጃ ቆይ ካዶሺ ማስረጃ አለ ያልካትን አምጣትና ከዛ እሰጥሃለሁ እኔ እድሉን። ግን ማስረጃ ካለ ስጠኝ። እሺ ኦኬ ዮሐንስ 14:6 ያለው እኮ ስለዚህ ነገር ይናገራል። ከፈለጉ ዮሐንስ 14:6 አንተ የፈለግከው ቦታ ሊሆን ይችላል። ብቻ ጥቅሱን ስጠኝና እኔ አነባለሁ። ዮሐንስ ስንት ነው? 14:6
እሺ 14:6 14:6 ይቅርታ፣ ኢየሱስም 14:6 እኔ መንገድና ኦኬ 14:6 ኦኬ። ያው ጎይድ አይሰማም እንዴ? ይሰማኛል። ኦኬ ልክ ነው፣ እሱን ነው። እሺ ይሄ መጨረሻ ነው እንትን ማድረገው። ከዛ ውጭ ግን የታዳሚዎቹንም ጊዜ መብላት ስለሚሆን ዝም ብለህ ሙከራ ከሆነ ብታደርገው ዝም ብለህ ብትሰማ ነው የሚሻለው። ይሄን መጨረሻ እንሞክረዋለን። ካለ አለ፣ ከሌለ በቃ እድሉን ሌሎች መስጠት ያስፈልገኛል። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ ይመጣ የለም ይላል። ቀጥል። አንድ ቁጥር ቀጥል። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር፣ ከአሁኑም ጀምራችሁ ታውቁታላችሁ፣ አይታችሁትም አላለም። ኦኬ አዎ። እና እግዚአብሔር አካል በአካል ውስጥ አንደኛው አካል በአንደኛው አካል ሆኖ ምልጃ፣ አካል በአካል ውስጥ ሆኖ ምልጃ የሚባል ነገር መጽሐፍ ቅዱስ ውስጥም ሆነ ከየትም ማስረጃ ስጠኝ ብዬ ነበር፣ የለም። አየሁ አሁን አንድ ውይይት ላይ የሌለ ነገር ሲሆን የለም። ኦነስት መሆን ያስፈልጋል። ዝም ብለህ እዚህ ጋ አንብብ እዚህ ጋ አንብብ እያልከኝ ጊዜ እንትን ማድረግ የለብን። በቃ የሌለ ነገር ከሆነ የለም። እሺ በቃ አሁን አንድ ነገር እንተማመን። አሁን እሱ በጣም እንዳላወራ እርሶ የሚፈልጉትን እንዳወራ እያስገድዱኝ ነው እና ፍሪ ዲስከሽን እንዲሆንልን እርሶን ጥያቄ ማስረጃ ነው የጠየኩ። ምንድን ነው ያስገድድኩ? ለተናገርከው ነገር ማስረጃ ነው የጠየቁ። እንደዚህ አይነት ጨዋታ ውስጥ የምትገባ ከሆነ ይህ ሁሉ ጊዜ ሰጥቼ እያወራው ማስረጃ መጠየቅ ማስረጃ አሁን ሁለት ማስረጃ ቅርብ ያለው እኮ እግዚአብሔር እንዴት እንዳዳነን፣ እግዚአብሔር ከራሱ ጋር እንዴት እንዳስታረቀን የጠየቅኩ ጥያቄ አንድ አካል በአካል ሆኖ ከሰው ጋር ያስታርቃል። አሁን ለምሳሌ እኛ በአጭሩ የምናየው ለምሳሌ በፋሚሊ አሁን ለምሳሌ በቤታችን ለምሳሌ ብሎ ጊዜያችንን እንትን ያደረገብን ነው። ጊዜ ሰጠን እየተወያየን በቃ ሳይኖር ሲቀር ሄደን አየን። ኢሳያስ 53 አለን ሄደን አይተናል። ዮሐንስ 16-14 አለን ሄደን አየን። የለም እንደዚህ አይነት ነገር። ወደ አብና ወልድ ስንመጣ ይሄ አይነት ነገር ያለው በአብና በወልድ ብቻ ነው። እንደዚህ አይነት ነገር በምድር ላይ የለም። ስለዚህ ነው ሰዎች እኮ የሚታለሉት። ይሄ ነው እንዴት ኢየሱስ ክርስቶስ አማላጅ ሆኖ ራሱ ደግሞ እንዴት ተማላጅ ሆነ የሚለው ነገር። እንደዚህ አይነቱ ነገር ቅድም እንዳየነው ነው። ራሱ ወንድምም ሆኖ መልሶ ደግሞ አባት መሆን የሚችል ኢየሱስ ነው። ይህንን ምድር ላይ መፈለግ አይቻልም። አለ ማስረጃ ሰጣለሁ፣ ወንድሙ አባቱ ነው፣ ወንድሙም አባቱም የሆነ ሰው አመጣለሁ ብትሉ አይሆንም። አንድ ነገር ራሱ ወንድማችሁ ሆኖ ያ ወንድማችሁ የሆነ ነገር ደግሞ ራሱ አባታችሁ የሚሆንበት በዚህ ምድር ላይ የለም። ይሄ ያለው ኢየሱስ ጋር ብቻ ነው። ኢየሱስ ወንድማችሁም ነው ተባለ። መልሶ ደግሞ ያ ኢየሱስ ደግሞ አባታችሁ ነኝ ደግሞ አላቸው፣ ልጆቼ ናቸው አላቸው ደግሞ መልሶ ማለት ነው። ይህን ቅድም አይተናል። ስለዚህ በአብና በወልድ መካከል ያለው እርቅ የሚከናወን ያለው አብ በወልድ ሆኖ የሰራው ነው። አብ ከወልድ ተለይቶ በተለየ አካል ሆኖ የተሰራው የለም። የአሁን ዮሐንስ ወንጌል ምዕራፍ 14 ያነበብነው ቁጥር 10 ላይ 10 ላይ ብናነበው ምንድን ነው የሚለው? የሚማለድ ነው ወይም ደግሞ ተማላጅ ነው የምንለው አብ የሚኖረው የት ነው? ከወልድ ውጭ አይደለም። በእኔ የሚኖረው አብ፣ እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ስለዚህ ተማላጅ የምንለው አብ አማላጅ ነው በምንለው በወልድ ሆኖ ነው ስራውን የሚሰራው። ስለዚህ ነው እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ሌላኛው ቋንቋ ምን ይላል? God was in Christ reconciling the world unto himself ይላል። እግዚአብሔር ይመስገን። እርቁ በሁለት አካላት መካከል የተደረገ እርቅ አይደለም። እንደዛ ቢሆን ኖሮ ምንድን ነው የሚሆነው?
አንደኛው አካል ከሌላኛው አካል ጋር አስታረቀን ነው። እዚህ ላይ ግን በሁለት አካላት መካከል የሚደረግ እርቅ ሳይሆን በዛ በወልድ የሚኖረው አብ በወልድ አማካኝነት በወልድ መስዋዕት በሱ መገረፍ በሱ መቁሰል በሱ የደም መፍሰስ በዚህ ሁሉ ሳክሪፋይስ ዓለሙን ከማን ጋር አስታረቀ? ከራሱ ጋር አስታረቀ። ቆላስይስም ላይ ምዕራፍ 1 ላይ ሲነግረን ምንድነው የሚለው መጽሐፍ ቅዱስ እንደዚህ አይነት ነገር ፈልገን መጽሐፍ ቅዱስ የሚለንን ነገር ለማወቅ ፈልገን መጽሐፍ ቅዱስ የሚነግረንን ካልተቀበልን መጽሐፍ ቅዱስን ነው የምከተለው ማለት እኮ በጣም ያስቸግራል እኮ ወገኖች። ምን ይላል እዚህ ቆላስይስ ምዕራፍ 21 ላይ እናንተ ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። ስለዚህ በስጋው ሰውነት ምን አደረገን? አስታረቀን። ስለዚህ ማን ነው ይሄ ሁሉ የሚሰራ ያለው? አብ። በማን ሆኖ ነው የሚታረቀን? በስጋው ሰውነት በሞቱ በኩል። እግዚአብሔር የተመሰገነ ይሁን። ምክንያቱም ቁጥር 19 ላይ ስታነቡት እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በሰማይ ወይም በምድር ያሉትን ለራሱ እንዲያስታርቅ ፈቅዷል። ስለዚህ እግዚአብሔር ሙላቱ በእሱ እንዲኖር ማን? አብ። ሙላቱ በማን እንዲኖር ፈቀደ? በወልድ። ይህን በማድረግ ዓለሙን በሰማይ በምድር ያሉትን ለማን እንዲያስታርቅ ፈቅዷል? ለራሱ። ቆላስይስ ምዕራፍ 1 ቁጥር 19 20 እንዴት አድርጎ ነው ለራሱ ያስታረቀው? በስጋው ሰውነት በሞቱ በኩል በስጋው ሰውነት። ስለዚህ በዛ ሰውነት ውስጥ አስታራቂው አለ። በዛ ሰውነት ሆኖ ነው ዓለሙን ከራሱ ጋር ያስታረቀው። ስለዚህ አማላጁና ተማላጁ ሁለት አካላት አለ። ተማላጁ የማይታይ ባህሪ ነው። አማላጁ የሚታየው መልክ ነው። ስለዚህ ነው ርዕሳችን የሚታይ መልክና የማይታይ ባህሪ። ይህንን ማወቅ አለብን እያልን በዚህ ርዕስ የመጣ ነው። እግዚአብሔር ይመስገን። ሌላ ጥያቄ እድል ልስጥ። እድሉን ተጠቀሙ። ማስረጃ ጠየቁ፣ ማስረጃ አቅርቡ። ሌላ ትርፍ ቃላቶች ውስጥ ስለማልገባ እናንተም እነዛን ነገሮች ትታችሁ የተሰጣችሁን እድል ተጠቀሙ። ለምትሉት ነገር ማስረጃ ይኖራችሁ። ከዛ አንድ ጊዜ ሁለት ጊዜ ትዕግስት በኋላ ሌሎች የሚጠብቁ ሰዎች ስላሉ ካፈርኩ አይመልሰኝ አይነት ነገር መሆን የለበትም። የመንፈሳዊ ነገር ነው። በቃ ከሌለ የለም፣ ካለ ደግሞ አለ። ወይ ደግሞ ካላስታወሳችሁ ደግሞ ሌላ ቀን አመጣዋለሁ ማስረጃዬን አሁን ትዝ አላለኝም ካላችሁም ይህም መንገድ ነው። ግን እንዲሁ ዝም ብለን ምንም እንደሌለ እየታወቀ አንድ እድል ሁለት እድል ተሰጥቶን ማቅረብ ያልቻልነውን ነገር ዝም ብለን ገና ለገና ማስረጃ አጣ እባላለሁ በሚል ሰበብም ምክንያት ሆኖ የሆነ ይሄ ስሙዝ የሆነ ውይይት እንዳይኖረን አታድርጉ ባካችሁ። እሺ።